ሀለው ጤና ይስጥልኝ። ይህ እሪ በከንቱ ነው። እሪ በከንቱ ሚዲያ ላለፉት 4-5 ዓመታት የተለያዩ በተለይ ኪነ ጥበባዊ ጉዳዮችን ስናስተላልፈላችሁ ነበረ፣ ስናጋልጥ ነበረ፣ ስንተነትን ነበረ እና በተለይ ለሀገር የሚጠቅሙ ለህዝብ የሚጠቅሙ የማይጠቅሙ ህዝብን የሚጎዱ የህዝብን ሰላም የሚያውኩ በተለይ ደግሞ የተመሰጠሩ ዘፈኖችን በተለይ የሁከት መንፈስ ያላቸውን ዘፈኖች እንደገና ከ50ዎቹ ከ60ዎቹ ጀምሮ እንደዚህ በሚስጥር ወይም ተመስጥረው በቃላት ውስጥ ኢምቤድድ ሆነው ማህበረሰብን ሲያምሱ የነበሩ ኪነ ጥበባዊ ስራዎችን ስናጋልጥ ነው ይኖር ነው። ምን ያክል ማህበረሰቡ እነዚህ ነገሮች ያውቋቸዋል ተረድቷቸዋል የሚለው ነገር ብዙም እንግዲህ መረጃ የለንም ግን ማህበረሰቡ ብዙም የገባው እንዳልሆነ እንረዳለን። ብዙም አልገባውም፣ ብዙም ኢንተረስቱ አይደለም። እንዲህ አይነት ነገሮችን አይፈልግም። የኛ ማህበረሰብ አይፈልግም። እውነትን ማወቅ አይፈልግም። ስለ እውነት መስማት አይፈልግም። ስለ እውነት እሱ ዝም ብሎ ደስ ያለውን ስሜቱን የሚቀሰቅሱለትን የኪነ ጥበብ ስራዎች ኢንጆይ ያደረገ መኖር ነው የሚፈልገው። በቃ አለቀ። ከጀርባ ያላቸው መልእክት ምንድነው? ምን ውጤታቸው ምን ይሆናል? አይመለከተውም። አየህ፣ ደንታ የለውም ለእንደዚህ አይነት ነገሮች ምንም ደንታ የለውም። ኢምፓክቱ ምንድነው አይልም። ሚስጥሩ ምንድነው አይልም። ለማን የተዘፈነው አይልም። ማን ሊቀሰቀስ ነው? አላማው ምንድነው ብሎ አይመረምርም። እስካሁን ድረስ ነው የሚገርማችሁ። እንግዲህ ላለፉት 5 6 7 ዓመታት ይሄ ጉዳይ ሲሰራበት ነበር። 10 ዓመታት ይሄ ጉዳይ ኪነ ጥበብ ፖለቲካ ሆኖ ማህበረሰብን ሲያስፈጅ ነው የኖረው። ከ97 ፕራክቲካሊ ከ97 ጀምሮ ድሮም ነበር ባይዘው ከ50ዎቹ ከ60ዎቹ ጀምሮ የጀመረ ነው። ግን ምናልባት በኢህአዴግ ረጅም ዘመን በ30 ዓመት ቆይታው ትንሽ ደብዝዞ ነበር ብሎ መውሰድ ይቻላል። ከ2005 ጀምሮ ግን በቃ አለቀ። 97 ላይ ነበረ፣ ከዛ በኋላ ቀጠለ። የ97ቱ ችግር የለውም። የሆነ ወቅት ላይ ለኢሌክሽን ምርጫን ተንተርሶ ስለሆነ ችግር አልነበረው። ከዛ በኋላ ግን የክት ልብስ ነው የሆነው። የክት ልብስ ፖለቲካ መስፈን የክት ልብስ ቢዝነስም ሆነ ህይወትም ሆነ ልጅ ማሳደጊያም ሆነ ቢዝነስ ሆነ። አየህ፣ ቢዝነስ ሆነ። ሰዎች ትዳር መስርተው ልጅ ወልደው የሚያሳደጉበት ቢዝነስ ሆነ ፖለቲካ መስፈን። አየህ፣ ሀብት የሚያከብር በቃ ከበርቴ የሚያደርግህ ቢዝነስ ሙዚቃ ሆነ። አየህ፣ ከዛ በኋላ ብዙዎች ወደዛ ቢዝነስ ገብተዋል። 2008 2009 ደግሞ ወደ ለየለት መረን ወደ ለቀቀ የጥበብ ስራ ገብተን ሁከት ውስጥ ገብተን አገር ተተማምሶ ለውጥ ሁላ መጥቶ ብዙ ሚሊዮኖች ያለቁበት ነገር ተከሰተ። በዚሁ በዘፈን በኪነ ጥበብ አየው ቢዝነስ ሆነ። ስለ አንድ ነገር ኖርም ከሆነ ወደ ማህበረሰብ ከገባና ማህበረሰብ ከያዘው አስቸጋሪ ማውጣትም አትችልም። ምግቡ ይሆናል፣ የቀን ተቀን መቆዘሚያው ይሆናል። አየው መነጋገር ባህሉ ካደረክ ለምሳሌ መነጋገር ይሆንና ነገሮችን እየፈታ በንግግር አየህ የበሳል ሰዎች ስራ ታረጋዋለህ። አሁን ፖለቲካ የበሳል ሰዎች ስራ አይደለም። በኪነ ጥበብ እያበድክ ያልተማረ ማህይሙ የህብረተሰብ ክፍል እየጦዘበት ስሜት ውስጥ እየገባበት እሱ የሚታሰርበት የሚሞትበት አገር የሚያፈርስበት አየው ሰላሙን የሚያጣበት የሌሎችንም ሰላም የሚያውክበት ኪነ ጥበብ እሱ ነው። ኢትዮጵያ ውስጥ አሁን እሱ ነው ኪነ ጥበብ። አሁን ዛሬ ዘፈን ሲባል ፖለቲካ ነው፣ አለቀ። ሌላ ምንም ትርጉም የለውም። ዘፈን ሲባል ሁከት ነው። ዘፈን ሲባል እልቂት ነው። ዘፈን ሲባል አመጽ ነው። ዘፈን ሲባል አድማ ነው። ኢትዮጵያ ውስጥ አሁን በተለይ እገሌ የሚባሉ ታዋቂ ዘፈኖች ወይም እነሱ አሻራቸው ያለበት ለሌሎች የዘፈኗቸው አየህ ኪነ ጥበብ መቼ እንደሚባንን የኢትዮጵያ ማህበረሰብ እኔ አይገባኝም። ሁከትን ለመደው። በቃ ነውጥን ለመደው። አየው ነውጥን ለመደው። የሁሉ ህዝብ አልቆ ከዚህ በኋላ ምንድነው መስከን ካልቻልን? አየው ትግልንም እኮ ሞከራችሁት፣ አልቻላችሁ። ትግሉ ተሞከረ እኮ ጫካ ተገባና ተሞከረ፣ አልተቻለም። አየው ስለዚህ ውይይቱ አይሻልም እንዴ? ውይይቱ ቁም ነገሩ አይሻልም እንዴ? መብሰሉ አይሻልም እንዴ? ዝምታው አይሻልም እንዴ? አሁን ዘፈን ነው፣ በቃ ዘፈን ነው። እንደገና ቢዝነስ ሆኗል ያልኳችሁ ደግሞ ምንድነው? እነዚህ የኪነ ጥበብ ባለሙያዎች ያንን ያልኳችሁን የኪነታዊ የፖለቲካ ኪነት ይዘፍናሉ።
የአመጽ ዘፈን ይዘፍናሉ። ውስጠ ወይራ ውስጠ ዘ የሆነ ማለት ነው። ከዛ ያንን ደግሞ ግሮሰሪ ይዘዋል። እሱ ድራፍት ይሸጥበታል፣ ስጋ ያሻሽጥበታል። አየው ጥብስ፣ ሸክላ ጥብስ ያሻሽጥበታል፣ እሱ ድራፍት ያሻሽጥበታል፣ አረቂ ያሻሽጥበታል። አየው ማታ ለወጣቱ እየከፈተለት ማለት ነው። ወጣቱ እሱን እየሰማ እያበደ እየሰከረ እየተሳከረ ያመሻል ማለት ነው። ፖለቲካውን እየቀሸረ እያወራ አየው እውቀት የለ፣ ንባብ የለ፣ ትምህርት የለ። መሀይሞች ፖለቲካ ቢያወሩ ምንድነው የሚፈጥሩት? አመጽ ካልሆነ በስተቀር መሀይም እኮ መሀይም ነው። አየው ያልተማረ ያልተማረ ነው። ባረቂ ወይም ደግሞ በድራፍት በቢራ ጭንቅላቱን አነውዘህ ፖለቲካ ብትግተው ያ የህብረተሰብ ክፍል ምን አይነት ውጤት ነው የሚያመጣው? አንድም ራሱን ከመጉዳት ውጪ፣ ሁለትም ቤተሰቦቹን ከመጉዳት ውጪ፣ ሶስትን ሀገር ከመጉዳት ውጪ፣ አራትም የማህበረሰቡን የህዝቡን ሰላም ከማወክ ውጪ። በተደጋጋሚ ተናግረነዋል። በተደጋጋሚ ሆቴሎች፣ ግሮሰሪዎች አሁን የሽብር ቦታዎች እነሱ ናቸው። ሽብር ነው ኪነት ብለናቸዋል። ሽብር ነው። መንግስትም እዚህ ጉዳይ ላይ ስጋቱ ፍራቸው ምን እንደሆነ አይገባንም። በቃ ህግ ማውጣት እኮ ነው። በቃ አንፈልግ፣ ማህበረሰቡ አይፈልግም፣ ሁከት አይፈልግም። የጫካውም ተሞክሯል፣ አልሰራም። አሁን በንግግር ነው፣ በእውቀት ነው። ኪነት ብቻው ምን ያደርጋል? ህዝቦች ይሳከሩበታል፣ ያብዱበታል፣ አቅላቸውን ይስቱበታል እንጂ አይሁ አቅላቸውን ይስቱበታል። በቃ አቅላቸውን ይከፈትላቸዋል፣ በሞንታርቦ ይከፈትላቸዋል። ድራፍትና ቢራ መጠጡ አለ፣ ስካሩ አለ፣ ስሜታዊ ይኮናል። ምንም ነገር አይመልሳቸውም። ከዛ በኋላ በቃ መጮ ነው። አቅሉን ስቷላ። አቅሉን የሳተ ምን ይዟል? ይሄ ነው የሀገራችንን ሰላም እያወከ ያለው፣ ወጣቱን እየገፋው ያለው። ያመጽ ተዘፍንለታል፣ ጫካ ይታየዋል። በቃ ጫካ ካልገባው ነው የሚለው፣ ጫካ ካልሄድኩኝ ነው የሚለው፣ ነገሌ ጋር ካልሄድኩኝ ነው የሚለው። ደግሞ የታወቁ ናቸው እነዚህ የኪነ ጥበብ ስራዎች። ጫካ የሚሸቱት፣ ጫካ የሚያስናፍቁት፣ የሚያስመኙት ዘፈኖች የታወቁ ናቸው። የነገሌ ተብለው ይታወቃሉ እኮ ምን አይነት ዘፈኖች እንደሆኑ ይታወቃሉ። እነሱ በቃ እቺ መሸት ስትል እሷ ነች የምትለቀቀው፣ ለወጣቱ የሚለቀቅለት። አየው ይሄ ማህበረሰብ እንዴት አይነት ክፉ ማህበረሰብ ነው! ክፉ፣ ጸረ ሰላም የማይፈልግ፣ ሰላም የማይወድ፣ ሁከት የሚመቸው። አየው ሁከት ብቻ ሰው ሁከት። አየው ኪነ ጥበቡ ሁከት፣ ግሮሰሪ ሁከት። ወጣቱ ሁከት ይወዳል፣ ሰላም አይወድም። አየው እንደ ጀግና እንደ ወንድ ደግሞ ሂዶ እኮ አይታገልም። ከተማ ውስጥ ነው በቃ የሚጨፍርበት፣ ገንዘቡን ያወጣበታል። ነጋዴዎቹ ቢዝነስ ነው በቃ። ይሄን ተከፍትለታለህ አይወጣም። ይሄን እየቀሸረ ደጋግሞ እየሰማ ይሄን ዘፈን ብሩን ሙልጭ አድርጎ አጥፍቶ ሰክሮ ይሄዳል። ነጋዴ ኪሱን ነው የሚያደልበው። አየው ኪሱን ያደልባል በኪነት በዘፈን ተያይዞ ገደል። ህሊናቸው የታወረ ማሰብ የማይችሉ አየው ነጋዴው እንደዛ፣ ግሮሰሪዎቹ ሆቴሎቹ እንደዛ ማሰብ የማይችሉ፣ ማሰብ የተሳናቸው፣ ጥቅማቸውን ብቻ ኢምፓክቱን የማያዩ። አየህ ያልበሰለ ማህበረሰብ፣ ያልሰለጠነ ማህበረሰብ፣ መሀይም ማህበረሰብ ጉዳቱ እዚህ ላይ ነው። የሰለጠነ ማህበረሰብ እኮ እንደዚህ አይጫወትም፣ እንዲህ አይነት ቀልድ አያውቅም። ፖለቲካ እኮ ሴንሲቲቭ ጉዳይ ነው እናንተ፣ ሴንሲቲቭ ነው። ህዝብን መቀስቀስ ሴንሲቲቭ ጉዳይ ነው። ህዝብን ዝም ብለህ አትቀሰቅስም። ህዝብን ዝም ብለህ እንዴት ትቀሰቅሳለህ? ህዝብን እንዴት መንፈሱን የሚያውክ ነገር እንዴት ትከፍታለህ? ወንጀል እኮ ነው። ሌላ ዓለም ላይ እኮ ወንጀል ነው። እንደዚህ አይነት ነገር ወንጀል ነው፣ ይፈታል። አየው ይፈታል። ትርጉም አለው ወይ ይሄ ኪነት ስራ? የማህበረሰቡ ስነ ልቦና ላይ ጉዳት ሊያመጣ ይችላል ወይ? ምን አይነት ስሜት፣ ምን አይነት ሐሳብ ይመጣባቸዋል ይሄን ሙዚቃ ሰምተው? አየው ግሮሰሪ ምን ችግር አለበት? ወራንዛ ምን ችግር አለበት? ልኳንዳ ቤት ግሮሰሪ ምን ችግር አለበት? በቃ ይከፍትልሃል። አየው መድኃኒት ማለት እኮ ነው። መድኃኒት ነው። መርዝ ማለት ነው። የአይጥ መርዝ ማለት ነው ዘፈን ማለት። አየው የአይጥ መርዝ ማለት ነው። ዶሴጁ ነው የሚወስነው። ያን ነገር ሰማ ትሞታለህ እንዳይጧ። ችግሩ ምንድነው? እንዳይጧ መሞትህ አይደለም፣
አንተ ራስህን ችለህ አንድ ራስህን ይዘህ ብትሞት ችግር የለውም እኮ ችግር የለው። አየው ሀገር ነው ይዘህ የምትጠፋው። በትውልድ ነው የምትቀልደው። በህፃናቱ ህይወት ነው ተስፋ ነው የምትቀልደው። አየው ይኸው ትላንትና እና ከትላንት ወዲያ በ2008 በ2009 በ2010 እንደዛ ሲያንጫፍሩ የነበሩት ወጣቶች አሁን አሉ እንዴ? የሉም እኮ። በትግራይ ጦርነት አልቀዋል፣ በአማራ ጦርነት አልቀዋል፣ በተለያየ አቅጣጫ እኮ አልቀዋል እኮ ወጣቶቹ። አየው ግን ያንን ኦዲት የሚያደርግ የለም፣ የት ሄዱ የሚል የለም። ሞተዋል፣ አልቀዋል። አሁን አማራ ክልል እስኪ ወጣቱ አለ እንዴ? እስኪ ኦዲት አርጉ። ዛሬ ህፃናት ይዘው በየጎዳና ላይ የሚለምኑ የምናያቸው ሴቶች፣ ወጣት ሴቶች እኮ አባቶቻቸው የልጆቹ አባት የት ሄደ? አየው የለም። ትልልቅ ጦርነቶችን አድርገናል። በስሜት ተነድተን አርቲስቶች ዘፍነውልን በሀገራችን፣ በቅኔያችን፣ በአማርኛችን። አየኸው ይህን ማን ያስተምር? ይህን ማን ይናገር? ማን ደፍሮ ይናገር? ሁሉም አድርባይ ነው። ይህን ዘፈን አትስፈኑ ያለ እኮ አካል እስካሁን ድረስ የለም። ዘፈን እየጎዳን ነው ያለ አካል የለም። እየተዋወቅን ምንነቱን እየተዋወቅን አሁንም ይጨፈርበታል። ምን እስክትሆን ነው? አለክ ትውልድህን ጨረስክ። ትውልድህን መሀይም አደረግ። ትምህርት ቤቶቹ ወድመው ዩኒቨርሲቲዎቹ ተዘግተው አየው አሁንም ትዘፍናለህ። ያዘፍንልሃል፣ አንተ ትደንሳለህ። አሁንም አየው። ስለዚህ በዚህ ፕሮግራም በዚህ ዝግጅት ማዘጋጀት ማስተላለፍ የምንፈልገው መልእክት አንድ ነው። በተለይ ለማን ነው? የሰላም ጉዳይ ለሚመለከታችሁ አካላት፣ የሀገሪቱ ሰላም መረጋጋት ለሚመለከታችሁ አካላት፣ በተለይ ደግሞ የሀገራዊ ምክክር ኮሚሽንን ነው እዚህ ላይ ተጽዕኖ ሰተን ማስገንዘብ የምንፈልገው። እናንተ እዛ ጋር ሰላም እያላችሁ ነው፣ እርቅ እያላችሁ ነው። ሀገራዊ እርቅ፣ መነጋገር፣ ውይይት፣ ምክክር እየተባለ ነው። 3 ዓመት 3 ቢሊዮን ብር በጀት ተይዞለት እየተሰራ ያለ ነው። በሺዎች የሚቆጠሩ ሰዎች እየተሳተፉ እየተርመሰመሱበት ነው። እዚህ ከተማ ውስጥ ግን ኪነቱ በተቃራኒ እየሰራ ነው። ኪነቱና ግሮሰሪዎቹ የተለያየ ሀገር ነው እንዴ ያለን? ስለ ተለያየ ሀገር ሰላም ነው እንዴ የምናወራው? ስለ የትኛው ሀገር ሰላም ነው የምናወራው? ስለ የትኛው ህዝብ ሰላም ነው የምናወራው? የትኛው ህዝብ ነው መመካከር ያለበት? ይሄን አይመለከተውም። የከተማውን ህዝብ አይመለከተውም። የሰለጠነውን ህዝብ አይመለከተውም። ወጣቱን አይመለከተውም። ኪነ ጥበብ ውስጥ ያሉን ሰዎች አይመለከትም። ሚዲያ ውስጥ ያሉትን ሰዎች፣ ግሮሰሪዎች፣ ሆቴሎች አይመለከታቸው። የሁሉ የሚቀሰቀሰው ህዝብ በኪነት የሁሉ በየሱቁ የተደረደረውን ሞንታርቦ አላያችሁትም እንዴ? ምን ሊያረግ መስሏችሁ ነው እዛ የተቀመጠው? ጠላ ሊጠምቁበት መስሏችሁ ነው? ምን ሊያረጉበት ነው? ወይስ ዕጣን ሊያጨሱበት? አየው መድፍ ነው። ያ መድፍ ማለት ነው። አየው መድፍ በድምጽ የሚተኮስ በኪነ ጥበብ የሚተኮስ መድፍ ማለት ነው። ህዝቡን፣ ማህበረሰቡን የሚያውክ፣ ሰላሙን የሚያውክ ኒውክለር ማለት ነው። አርቲስቶቹ ይዘፍናሉ፣ በዛ ይለቅልሃል፣ ጭንቅላት ውስጥ ይገባል፣ ጭንቅላት ይዞርበታል። ከዛ ስሜታዊ ያረጋል። ከዛ በኋላ ሀገር ታፈርሳለህ፣ ህይወትህን ታበላሻለህ። አየው 2008 2009 2010። ስለዚህ ምንድነው መፍትሄው? ሐሳብን የመግለጽ መብት ነው በኪነት ምናምን ሊባል ይችላል። ከሀገር አይበልጥም፣ ከሀገር ሰላም አይበልጥም። ሐሳብን የመግለጽ ሁሉም ነገር ሊሚቴሽን አለው። አየው ይታወቃል። እንተዋወቃለን አይደለም እንዴ? ለማያውቅሽ ታጠጊ የሚባል ነገር፣ ለማያውቅሽ ታጠጊ። ዘፈኑ ምን እንደሆነ አንተዋወቅም እንዴ? ለምንድነው አቅለህን የምትስተው? አቅለህን እኮ ያሳተህ እኮ ይታወቃል ምን እንደሆነ ምክንያቱ። አየው ያም ደግሞ ጊዜና ወቅት መርጦ በሞንታርቦ የሚለቅልህ ምን ስለሆነ ነው? ፖለቲካ ስለሆነ ነው፣ አመጽ ስለሆነ ነው፣ አብዮት ስለሆነ ነው። አያችሁ አሁን ደግሞ ምርጫ እየመጣ ነው ግንቦት ላይ። ስለዚህ በቃ ሰላማችንን አጣንቁ። እዚህ ምርጫ ቦርድ ማን ነው ይሄ ምክክር ኮሚሽን ሰላም አመጣለሁ ገለመሌ ምናምን እዛ ጋር ይተራመሳል። እዚህ ምርጫ ደግሞ ሰላማዊ እንዲሆን ምናምን ገለመሌ ይላል። እዚህ ጋር ደግሞ በሞንታርቦና ስፒከር እና ኪነ ጥበብ ሆቴል ሚዲያ ዘመቻቸውን ይዘዋል። አየሁ ይህ ነገር መቆም አለበት።
ይህን ማህበረሰብ አታታሉት፣ አሁንም አታታሉት፣ እያታለሉት ነው። እዚህ ጋር ሰላም ሰላም እያሉ እዚህ ጋር ምክክር እያሉ የበግ ለምድ የለበሱ ቀበሮች ማለት አንድ ላይ ነው የሚሰሩት። አየህ፣ ያንንም ትጥቅ ለማስፈታት ነው። ነገ አብረው እኮ ቺርስ ሊባባሉ ነው። በቃ በሰላም ብዬ በምክክር ኮሚሽን ትጥቁን አስፈታውት ሊል ነው ያኛው። አየው፣ ከዛ ይሄኛው ደግሞ ሁከቱን እዚህ ጋር ይቀጥላል። ለሚፈልጉት አጀንዳ የሚፈልጉትን ሰውተው የሚፈልጉትን ለውጥ ያመጣሉ ማለት ነው። ራሱ ስርዓት ውስጥም ያሉ ተቃዋሚም ነን የሚሉ አንድ ናቸው። እነዚህ ሰዎች እነዚህ አካላት አንድ ናቸው። ለውጥ የላቸው። ሰላም ሰላም የሚሉትም የውሸታቸውን ነው። አንተ ትጥቅ እስክትፈታ ድረስ ብቻ ነው። ትጥቅ እስክትፈታ፣ ትጥቅ መፈታት አለበት የለበትም የሚለው ላይ ዞሮ ዞሮ መጀመሪያ ችግሮቹ ይፈቱ። ችግሮቹ ከተፈቱ በኋላ እነዚህ ሰዎች ትጥቅ ይፍቱ። ችግሮቹን መጀመሪያ ፍታ። ችግሮቹን ለመፍታት ደግሞ እነዚህ ቅድመ ሁኔታዎች ናቸው። ሽብሮቹ ይቆሙ፣ መጀመሪያ ሁከቶቹ ይቆሙ። ሁከት ይወገድልኝ አለ። ሁከት ይወገድልኝ ማለት እኮ ይሄ ነው። ሁከት ይወገድልን፣ አሸባሪ ሙዚቃዎች ይዘጉልን፣ አሸባሪ ሙዚቃዎች ይዘጉልን፣ አሸባሪ የሚያሸብሩ ተቋማት ይዘጉልን፣ ይዘጉልን፣ አደብ ይግዙልን፣ ነጋዴዎቹ አደብ ይግዙልን፣ ሚዲያዎቹ አደብ ይግዙልን። ሁከት ይወገድልን ማለት ይሄ ነው። ሁከት ናቸው እነዚህ ዘፈኖች፣ መታገድ አለባቸው። ይኸውላችሁ በዚህ ዝግጅት በተለይ ለምክክር ኮሚሽን የምናስተላልፈው መልእክት ምን መሰላችሁ? የታወቁ ናቸው፣ ይታወቃሉ። የሽብር ሙዚቃዎች ይታወቃሉ። አለቀ። የባህል ሊመስሉ ይችላሉ፣ ሀገራዊ ሊመስሉ ይችላሉ፣ ኢትዮጵያ የሚሉ ሊመስሉ ይችላሉ። ሁከት ናቸው። የሰው መንፈስ የሚያውኩ እስከሆኑ ድረስ፣ ሰዎችን የሚከፋፍሉ እስከሆኑ ድረስ፣ የሰዎችን ስሜት የሚሰርቁ እስከሆኑ ድረስ፣ ሰዎችን ስሜታዊ የሚያደርጉ እስከሆነ ድረስ ሁከት ናቸው፣ ሽብር ናቸው። ከሽብርተኛነት ሊመደቡ ይገባል። እነዚህ ነገሮች they have to be labeled as ቴሮሪስት ናቸው። እነዚህ አሸባሪዎች ናቸው። አየው፣ አሸባሪ። ስለዚህ እነዚህ ዘፈኖች ይታገዱ። በቃ አለቀ። እገሌ 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 የሚባሉ ዘፈኖች የሽብር ናቸው፣ የሁከት ናቸው፣ መንፈስ ያውካሉ። እነዚህን ካላደረገ የምክክር ኮሚሽኑ ዋጋ የለው። የውሸት ነው፣ የውሸት ነው፣ የውሸት ነው። ምክክር ኮሚሽን ገለመሌ የውሸት ነው። እነዚህን ነገሮች ካልሰራ ከተማው እያበደ ከተማው እየታመሰ ሞንታርቦ ምንድን ነው የሚሰራው? ስሜት እኮ ነው። ግጭት ማለት ምንድን ነው? ሪቶሪክ ምንድን ነው? ሪቶሪክ ምንድን ነው? ይሄ ምንድን ነው የምትሉት? ይሄ ትርክት ገለመሌ የምትሉት እኮ ሙዚቃ እኮ ትርክት እኮ ነው። ትርክት እኮ ነው። የሁከት የአመት ዘፈን እኮ ትርክት እኮ ነው። ትርክት ነው። አመጽ እኮ ትርክት ነው። የገሌ ጎሳ፣ የገሌ ብሔር፣ የገሌ አካባቢ እንደዚህ ገለመሌ ምናምን እያልክ እየጠቀስክ የምታወራው ነገር እኮ አመጽ እያልከው ነው። ጀግና ነህ እያልከው ነው። ቀጥልበት እያልከው ነው። ግፋበት እያልከው ነው። አየው። ይሄን ደግሞ የሚያሰሙት ይሄ የሚከፍቱልን ደግሞ ሌሎች ናቸው። የሚገርማችሁ ደግሞ ነጋዴዎቹ ሌሎች ናቸው። ነጋዴዎቹ ሌሎች ናቸው። የሚዘፈነው ደግሞ የሚለቀቀው ደግሞ የነገሌን ጎሳ የነገሌን አካባቢ ጀግና አንበሳ ቀጥል ወንድነህ ሰው ሱሪ ታጠቀ ገለመሌ ሀገር ሊያቆም ነው ገለመሌ የሰዎች ስም የንጉሶች ስም እየተጠራ በቃ ይሄ እኮ ፖለቲካ ነው። ሁከት ነው። ይሄ የሌሎችን ስሜት ይነካል፣ ሌሎችን ስጋት ውስጥ ይከታል። ስለዚህ ሌሎች ስጋት ውስጥ የሚገቡ ከሆነ እነሱም ትጥቅ አይፈቱም፣ ትግላቸውን አያቋርጡም። አየው። ስለዚህ የእርስ በርስ ግጭቱ ይቀጥላል ማለት አሁንም ማጭበርበር ካልሆነ ማለት ነው። ማጭበርበር ካልሆነ ስለዚህ ሁከት ይወገድልን። የሚመለከተው አካል ሁከት ይወገድልን። የምክክር ኮሚሽን ስማ፣ አድምጥ። ሁከት ናቸው ሙዚቃዎቹ፣ የታወቁ ናቸው። እነዚህ ሙዚቃዎች ከየትኛው ሚዲያ ፎርኤቨር የተወሰኑ አርቲስቶች በተለይ የተወሰኑ አርቲስቶች በፖለቲካ የምናውቃቸው አርቲስቶች የዘፈኗቸው ዘፈኖች በሙሉ ባን ይደረጉልን፣ ህገወጥ ይደረጉልን። አለቀ። ህገወጥ ተደርገው መዘጋት አለባቸው። ከሚዲያም ከማናቸውም ማሰራጫዎች፣ ከንግድ ቤቶች፣ ከሬዲዮኖች፣ ከሆቴሎች እነዚህንም የሚከፍት ደግሞ በህግ እንዲጠየቅ አድርጉልን። አለቀ። ይሄ ነው ሰላም ያመጣው። ይሄ ነው መረጋጋት። ይሄ ነው ምክክር የሚባለው። ይሄንን ሁከት የኔን ሰላም የሚነሳ ሙዚቃ እየለቀክ በየቀኑ በየምሽቱ በየሜዲያው በየትራንስፖርት ተቋማቱ እንዴት ነው ሰላም የሚመጣው? ስለዚህ ሁከት ናቸው እነዚህ። ሁከት ይወገድልን። አለቀ። የጸጥታ ተቋማት
የጸጥታ ተቋማት፣ የደንብ ማስከበር ይህን ሽብር እስከ መቼ ነው? በሞንታርቦ የሚያሸብሩ አካላት መቼ ነው አደብ የሚገዙልን? እነሱ እያሉ እንዴት ነው ስለ ምክክር ኮሚሽን የምናወራው? እነሱ አደብ ሳይገዙ እነሱ ሁከት እየለቀቁ ሁከት እየከፈቱ ሁከት የኔን ሰላም ሆን ብለው እየከፈቷቸው ፖለቲካ መሆናቸውን አውቀው ባይዘው እነዚህ ሰዎች መሀይሞች ናቸው፣ ደንቆሮች ናቸው። ምንም ነገር ዕውቀት የላቸውም፣ ትምህርት የላቸውም። ምን እንደሚሰሩ እንኳን አያውቁም። ከሆነ ፖለቲካ ድርጅት ጋር አፊሊየትድ ሆነው ሊሆን ይችላል። ግን የፖለቲካ ድርጅቶች በራሳቸው ቻነል ማህበረሰቡን አፕሮች ማድረግ ይችላሉ። በሚዲያ የሚፈቀድላቸው ጊዜ አለ። ማስገንዘብ የሚፈልጉትን በዛ ማስገንዘብ ይችላሉ። ከነሱ ጋር የሚሰሩ ናቸው እነዚህ ነጋዴዎቹ። ስለዚህ ህዝብ መታወክ አለበት፣ ህዝብ ስሜት ውስጥ መግባት አለበት፣ ህዝብ መቀስቀስ አለበት። ምን አገባው? ነጋዴ ምን አገባው? ሆቴል ምን አገባው? ግሮሰሪ ምን አገባው? አያችሁ፣ እየታወከ ነው ከተማ፣ አገር እየታወከ ነው። ስለዚህ ባን ይደረጉ እነዚህ የሽብር ዘፈኖች። መጀመሪያ እንደ ሽብር ተደርገው ሌብል መደረግ አለባቸው። ተመርጠው ከ50ዎቹ ጀምሮ እስካሁን እስካሉት ድረስ በተለይ ደግሞ የተወሰኑ አርቲስቶች የሚዘፍኗቸውና በባህል ስም የሚቀርቡ አሉ። የባህል ዘፈን የሚመስሉም አሉ። አዮ መጣ እያገሳ ምን እያለ መጣ፣ ሰላሜ ካልተመለሰ ገለመሌ አንድ አገር ሊያቆም ነው ምናምን ተምተረረም ምናምን እያልክ 70 ደረጃ እያልክ ህዝብን ሰላሙን እያወክ የባህል ይመስላሉ። በቃ በአመት ባለም እነሱ በአመት ባል እንኳን እሱን ነው የሚከፍቱላችኋል፣ የባህል አስመስለው ይለቁላችኋል። ስለዚህ ሰዎች በአመት ባል እንኳን ሰላማዊ ሆነው እንዳይገቡ አይምሯቸው ላይ የሚጫወቱት ጨዋታ አየው፣ እርስ በርስ ፍጅት፣ ለእርስ በርስ ልቂት፣ ለእርስ በርስ ትርምስ፣ ለሀገር መፍረስ፣ እነዚህ ሁሉ ተጠራቅመው ይውላችሁ። ይሄ ሁሉ ሆኖ መጨረሻው ምንድነው? ሀገር መፍረስ ነው። ሌላ ምን ትርጉም አለው? ዘፈን ሀገር ያፈርሳል እንጂ ሀገር አልመቶ አይተነው አናውቅም። ሀገር ያፈርሳል። አየው፣ ሀገር ያፈርሳል። ምክንያቱም በዘፈን የሚቀሰቀስ ሁከት ከሆነ ሁከት ደግሞ ሀገር አያለማም፣ ያፈርሳል። ሀገር ያፈርሳል እንጂ አያለማም። ዘፈን ሀገር አልምቶ አይተን አናቅም። ሁከት ቀስቅሶ አመጽ ቀስቅሶ ነው የሚያቀው አይተን የምናቀው። ህዝቦች ሲያልቁበት፣ ህዝቦች ሲሞቱበት ነው የምናቀው። ላለፉት 10-15 ዓመታት ምንድነው ስንሰራ ይኖር ነው? ህዝብ ሲያልቀን የኖረው ወይስ ሀገር? አሁን እኮ መንግስት ብቻውን እየለፋ እየደከመ ሀገር እያለማ ሊሆን ይችላል። በተቃራኒ ግን ህዝብ እያለቀ ነው። ህዝብ እርስ በርሱ እየተባላ ነው፣ እየተታኮሰ ነው በየጥጋጥጉ። ለምን? ኪነት የሚባል ቆሻሻ፣ የኢትዮጵያ ኪነት የሚባል ቆሻሻ ሽብርተኝነት፣ በኪነ ጥበብ የሚዘራ ሽብርተኝነት ሽብር ነው፣ ሽብርተኝነት ነው። የሚከፍቱት ደግሞ አሸባሪዎች ናቸው፣ የሚዘፍኑትም ደግሞ አሸባሪዎች ናቸው። አየው፣ በጥበብ ነው ግን በጥበብ ነው። አየው፣ አሸባሪ አንተ ቦምብ ታጥቆ ምናምን የሚተኩስ ይመስላል። እሱ ብቻ ስነ ልቦና እኮ ነው። ይሄ እኮ የቀስቀሳው እነዛን እኮ አሸባሪዎቹን እኛ በአረብ ሀገር የምናውቃቸው ይሄ ቦምብ ታጥቀው ፈንጂ ታጥቀው ሄደው የሚሞቱት እኮ የስነ ልቦና ስራ ስለተሰራባቸው እኮ ነው። ስነ ልቦናውን እኮ ካቆምክ እኮ ያ ሰውዬ እኮ እንደ ሌላውም እንደ ማንኛውም ሰው ሰላማዊ ህዝብ ሰው እኮ ነው። ሄዶ ራሱን የሚገልበት ምንም ምክንያት የለም። ጥሩ ነገር ከነገርከው ቅስቀሳና ፕሮፓጋንዳ ሰርተህበት ነው፣ አይምሮ ላይ ሰርተህበት እኮ ነው ሄዶ የሚሞተው። አሁንም ዛሬ በኪነትና በሙዚቃ የምትቀሰቀሰው የህብረተሰብ ክፍል ነው ዛሬ ጫካ እየሄደ እኮ ሲተኩስ የምታየው በተለያየ ቋንቋ። አየው፣ በሁሉም መስክ እኮ ኪነቱ ነው የሚቀሰቅሳቸው። ኪነቱ ቀስቅሷቸው ሄደው ነው ጫካ የሚታኮሱት። ሰላም ብትሰብከው፣ ሰላም፣ አንድነት፣ መከባበር ብትሰብከው፣ ስለ እድገት ብትሰብከው፣ ስለ ትምህርት ብትሰብከው፣ አየው፣ ስለ አብሮነት ብትሰብከው፣ ስለ አንድነት ብትሰብከው፣ ስለ ሰላም፣ ስለ እድገት፣ ስለ ተስፋ፣ ስለ ፊውቸሪቲ ብትሰብከው አያብድም፣ አቅሉን አይስትም፣ አገር አያምስም። አየው። ስለዚህ አሁን ሽብር ነው ማለት ነው። ሽብርተኞች ናቸው ከዚህ ጉዳይ ጋር የሚንቀሳቀሱት አካላት በሙሉ። ነጋዴዎቹም ከዚህ ጉዳይ ጋር የተነካኩ ነጋዴዎች፣ ግሮሰሪዎች፣ ሆቴሎች፣ ቡቲኮች፣ ገለመሌ ዋቴቨር ሱቆች በሙሉ ሽብርተኞች ናቸው ማለት ነው። ዘፈኑን የሚዘፍኑትም ሰዎች አሸባሪዎች ናቸው ማለት ነው። አየው፣ አሸባሪዎች ናቸው ማለት ነው። የሚከፍቱብን ትራንስፖርት ውስጥ ያሉ በሙሉ አሸባሪዎች ናቸው ማለት ነው።
ስለዚህ ይሄ ሽብር ይሄ ሁከት ይወገድልን ነው ምን ጠይቀው። ለምክክር ኮሚሽን እንጠይቃለን። ይሄንን ምርጫ ቦርድም ይመለከተዋል ሰምሃው። ምክንያቱም ከምርጫ ጋር በተገናኘ የሚቀጥሉትን 5 ወራት ይሄ ሽብር በሰፊው እንደሚቀጣጠል ስለምናውቅ ማለት ነው። ሌላ የጸጥታ ኃይሎች ደንብ ማስከበርን ጨምሮ ማለት ነው። ደንብ ማስከበርም ይመለከታል። የድምጽ ብክለት በአንተ ስልጣን ተዋረድ ስር ነው ያለው። እነዚህ ሰዎች እነዚህ አሸባሪዎች ይህን ሽብር የሚነዙት በሞንታርቦ ማህበረሰቡን በመቀስቀስ ስለሆነ ስለዚህ በዚች አጭር ዝግጅት ማስገንዘብ የፈለግነው ማህበረሰቡን የሚመለከተውን አካል በሙሉ ነው። ሁሉንም አካል ሁከት ይወገድልን። የኪነ ጥበብ ሁከት፣ የሙዚቃ ሁከት ይወገድልን። እነዚህ የታወቁ የተለመዱ ከ50ዎቹ ከ60ዎቹ በተለይ ደግሞ ከ2008 ጀምሮ እየተለቀቁ ያሉት በኪነ ጥበብ ተመስጥረው እየቀረቡ ያሉት የሽብር ኪነ ጥበባዊ ስራዎች ይወገዱልን። የሁከት ስራዎች ይወገዱልን። ሁከት ይወገድልን። ይሄ በሬ በከንቱ ሚዲያ ቀርቧል። ትግላችንን እንቀጥላለን። ማስገንዘባችንን እንቀጥላለን። አሁንም ትግላችንን እንቀጥላለን። ይሄ ጉዳይ እልባት እስኪሰጠው ድረስ እኛም ትግላችንን እንቀጥላለን። በሬ በከንቱ ሚዲያ አዘጋጅቶታል። ታንኪዩ ቻው። እናመሰግናለን።